በርቀትም ይሁን በቅርበት ላላችሁ ወንዶች ሆይ አላህን ፍሩ። ሚስት አማና ናት። ወንድ ልጅ ለእህቱ ወይም ለሚስቱ ኸይር የክብር ቀናት ሊኖረው ይገባል። እንዴት? አንድ የክብር ቀናት ያለው ወንድ የሚስቱ አውራ ክብር ከኢንተርኔት መንገዶች ላይ እንዲዘዋወሩ ይፈቅዳል። ዛሬ ለስሜት ብለህ የምትቀበለው ፎቶ ነገ በሌሎች እጅ ቢገባ ተጠያቂው አንተ ነህ። በተለይም ደግሞ በትዳር ውስጥ አለመግባባት ሲፈጠር የትዳር አጋራችሁ በድሮ ሰዓት በፍቅር የላከችላችሁን ፎቶ እንደ ማስፈራሪያ የምትጠቀሙ ወንዶች፣ ይህ በእስልምና ታላቅ ክህደትና ወንጀል መሆኑን እወቁ። የአንድን ሙስሊም ነውር መከታተልና ማጋለጥ ነገ በአላህ ፊት ያዋርዳል። የሚስትህ ክብር ያንተ ክብር ነው። እሷን በፎቶ ማስፈራራት፣ ብር መጠየቂያ ማድረግ የእውነትም የሙስሊም ባህሪ አይደለም። በርቀት ትዳር ላይ ያላችሁ ጥንዶች ትልቅ ፈተናችሁ ትዕግስት፣ ሶብር ነው። በአካል እስክትገናኙ ድረስ ስሜታችሁን በልኩ ያዙ። እርስ በርስ መተማመን፣ በመልካም ወሬዎችና በዱዓ ተጠባበቁ። ሰላም ጤና ይስጥልኝ። እንዴት ናችሁ? በመላው ዓለም ዳርቻ የምትገኙ ኢትዮጵያውያን በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ የሴቶች ጉዳይ አንዲት እህታችን ኡስታዝን ምን ብላ እንደጠየቀችውና ኡስታዝ ምን ብሎ እንደመለሰላት ለእናንተ ማስተላለፍላችሁ ይሆናል። ይህንን መልእክት ይዤ የመጣሁት ለእናንተም አስተማሪ ይሆናል ብዬ ነው። ብዙ እህቶቼ ያው ትማሩበታላችሁ። ሙሉን በማዳመጥ አብራችሁ ቆዩ። ወዳችኋለሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ላይክ እያደረጋችሁ አብራችሁ ቆዩ። ይህ ቻናል ቁም ነገር አዘል ከዘረኝነት ከሃይማኖት የጸዳ ቻናል ነው። እስኪ ምንድነው የሚለው መልእክቱን እናድምጠው አንድ ላይ እማነብላችሁ ይሆናል። ሶሪ መልእክቱም ይላል፣ ኡስታዝ የኔ ጥያቄ ባለቤቴ በኒካ ከተሳሰርን 1 ዓመት ሆኖናል። እሱ ሀገር ቤት እኔ ደግሞ በስደት ነው ያለሁት። በምናወራበት ሰዓት እሱ የሆኑ ፎቶዎችን እንድልክለት ይጠይቀኛል። ማለትም ምንም ሳለብስ ምናምን። እኔ ባሌ ቢሆንም እንዲህ አይነት ፎቶዎችን በስልክ መላክ ውስጤን ይረብሸዋል፣ ሰላምም አይሰጠኝም። በዚህ ጉዳይ ላይ ምን ማድረግ እንዳለብኝ ምን ትመክረኛለህ ብላ ነው እንግዲህ ኡስታዝ የጠየቀችው። ኡስታዝ ደግሞ እንግዲህ የዘረዘረላትን ለእናንተ ሼር ማድረግላችሁ ይሆናል። ለብዙ እህቶቼ ትምህርት ይሆናል፣ በተለይ እህቶቼ ማለት ነው። ጥንቃቄ አድርጉ። ራቁት ፎቶ ምናምን የሚሏችሁ ወንዶች ሶሪ። እዚህ ጋር መልእክቱ እንዲህ ይላል፣ ውዷ እህቴ አላህ ትዳርሽን የሰላም የመተማመንና የፍቅር ያደርግልሽ። የጠየቅሽው ጥያቄ በዚህ ዘመን የብዙ እህቶቻችን ቤት እየፈተነ የብዙዎችን እንባ እያፈሰሰና ክብር እያወረደ የሚገኝ እጅግ አንገብጋቢ ጉዳይ ነው። እንዳውም ይህ ጥያቄ የጠየቅሽው ለራስሽ ብቻ ሳይሆን የብዙ እህቶቻችን የልብ ጩኸት ነውና አላህ ይጠብቅሽ። ባልሽ ጋር በሰላም አገናኝቷችሁ የናፍቆትሽ ማረፊያ ያደርግልሽ ይላል። እዚህ ጋር በመጀመሪያ ውስጥሽን የሚረብሸው የሀያ ምልክት ነው። ባልሽ ፎቶ እንድትልክለት ሲጠይቅሽ የተሰማሽ አለመረጋጋትና የውስጥ ሸክም ዝም ብሎ የተፈጠረ ስሜት አይደለም። ይህ የሀያ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሀያ እረፍት ከኢማን ነው ብለዋል። ምንም እንኳን በባልና ሚስት መካከል መታየት ሐላል ቢሆንም ያ መሆን ያለበት በአካል ሲገናኙና በራሳቸው የግል ክልል ውስጥ እንጂ አየር ላይ በሚንሳፈፍ ማን እንደሚጠልፈው በማይታወቅና ሰርቨር ላይ በመቀመጥ ዲጂታል ዓለም ውስጥ አይደለም። ስለዚህ ይህንን የውስጥ ማስጠንቀቂያ ድልሽን አዳምጪ። አላህ በልብሽ ውስጥ ያኖረው የመከላከያ ደውል ነው። ሌላው ልታቂ የሚገባ ነገር ቢኖር ስልክ አማና አይጠብቅም።
የኢንተርኔት የዓለም ሚስጥር የለውም። ስልክሽ የቱንም ያክል ፓስወርድ ኮድ ቢኖረው ቢዘጋ ስልክሽ እጅሽ ላይ ያለ የሚመስልሽ የህዝብ ሜዳ ነው። ስልኩ ሊጠፋ ይችላል። ኦኬ ስልክሽ እጅሽ ላይ ያለ ቢመስልሽም የህዝብ ሜዳ ነው። ስልኩ ሊጠፋ ይችላል፣ ሊበላሽና ለጠጋኝ ሊሰጥ ይችላል ወይም ሊጠፋ ይችላል። ያኔ ያንቺ ክብርና የባልሽ ክብር አደባባይ ላይ ይወጣል። በገዛ እጅሽ የላክሽው ፎቶ ነገ አንገትሽን አስደፍቶሽ ሊያኖርሽ ይችላል። ስንት የተከበሩ እህቶቼ በዚሁ ሰበብ ክብራቸውን ተዋርደዋል። ስንቶች ከቤተሰብና ከማህበረሰብ ተገለዋል። ይህን ስታስቢ በፍጹም ልትልኪ አይገባም። ደሞቴ የነገን ሰው የሚያውቀው አላህ ብቻ ነው። ይህንን ምልሽ ባልሽን ለመጠራጠር ሳይሆን ሰቀልሻለሁ ቢልሽም ነገ ግን በሆነ አጋጣሚ አለመግባባት ይፈጠራል። ሸይጣን በመሃል ሲገባና ጥላቻ ሲሳፈፍ አንዳንድ አላህን የማይፈሩ ወንዶች ይህንን ፎቶ እንደ ጦር መሳሪያ ይጠቀሙበታል። በዚህ ዘመን የምናየው አስከፊ እውነት አለ። ባልና ሚስት ሲጣሉ ወንዱ የሴቷን ክብር ለመንካት ወይም እሷን ለማስፈራራት ይህንን ያክል ብር ካላመጣሽ ፎቶሽን ፖስትልሻለሁ፣ ሚዲያ እለቀዋለሁ፣ በቴሌግራምም አሰራጨዋለሁ እያሉ እህቶቻችንን የሚያጨናንቁ አሉ። በፍቅር የላክሽው ነገር ነገ የጥቃት መሳሪያ ሆኖ እንዳይመለስብሽ ዛሬውኑ አይሆንም ማለት መቻል አለብሽ። ስለዚህ ባልሽን በፍቅር በትህትና እንዲሁም በቁርጠኝነት እንዲህ በይው፣ ውዴ ሆይ አንተ የኔ አካል ነህ፣ ክብርህ ክብሬ ነው። እኔም ላንተ ውበት ክብር እሳሳለሁ። ነገር ግን በስልክ እንዲህ አይነት ፎቶ መላክ ለኔም ላንተም ደህንነት አሰጊ ነው። ስልኩ ቢጠፋ ወይም የሆነ ሰው እጅ ላይ ቢያየው ያንተን ክብር መንካት ነው። ክብርህን ልጠብቅልህ ስለማስብ አላህንም ስለምፈራ ይህንን ማድረግ አልችልም ብለሽ ንገሪው። በዚህ የሚቆጣ ከሆነ ይቆጣ። የሱ መቆጣት ነገ ስምሽን ማጥፋቱና ክብርሽን ከመግፈፉ ይሻላል። ክብርሽን ከመጋፈፍ ይሻላል። በርቀትም ይሁን በቅርበት ላላችሁ ወንዶች ሆይ አላህን ፍሩ። ሚስት አማና ናት። ወንድ ልጅ ለእህቱ ወይም ለሚስቱ ኸይር የክብር ቀናት ሊኖረው ይገባል። እንዴት አንድ የክብር ቀናት ያለው ወንድ የሚስቱ አውራ ክብር ከኢንተርኔት መንገዶች ላይ እንዲዘዋወሩ ይፈቅዳል? ዛሬ ለስሜት ብለህ የምትቀበለው ፎቶ ነገ በሌሎች እጅ ቢገባ ተጠያቂው አንተ ነህ። በተለይም ደግሞ በትዳር ውስጥ አለመግባባት ሲፈጠር የትዳር አጋራችሁ በድሮ ሰዓት በፍቅር የላከችላችሁን ፎቶ እንደ ማስፈራሪያ የምትጠቀሙ ወንዶች፣ ይህ በእስልምና ታላቅ ክህደትና ወንጀል መሆኑን እወቁ። የአንድን ሙስሊም ነውር መከታተልና ማጋለጥ ነገ በአላህ ፊት ያዋርዳል። የሚስትህ ክብር ያንተ ክብር ነው። እሷን በፎቶ ማስፈራራት፣ ብር መጠየቂያ ማድረግ የእውነትም የሙስሊም ባህሪ አይደለም። በርቀት ትዳር ላይ ያላችሁ ጥንዶች ትልቅ ፈተናችሁ ትዕግስት፣ ሶብር ነው። በአካል እስክትገናኙ ድረስ ስሜታችሁን በልኩ ያዙ። እርስ በርስ
በመልካም ወሬዎችና በዱዓ ተጠባበቁ። አላህ ከአስከፊ ነገር ይጠብቅሽ። ልብሽን አረጋግቶ ባልሽንም ልቦና ሰጥቶት ክብራችሁን የምትጠብቅበትን ጥንካሬ ይስጠው ይላል ምክሩ። እንዴት አያችሁት? እንግዲህ እህቶቼ አሁን ላይ በጣም የተለመደ ነገርና ሶሻል ሚዲያ ላይ ብዙ እህቶቻችን ክብራቸውን ማንነታቸውን ብቻ ህይወታቸው መስቀልቀል የሚልበት እንትን ላይ ነው። ምንም ባላችሁ ቢሆንም ምንም የምትወዱት ቢሆንም እንደዚህ ያለ ነገር ከጠየቃችሁ እንደማትልኩ ነገሮት አልፈልግም በሉት። እምቢ ካለ በቃ ብሎ ካለ የምሬ ነው። በጣም ነው የሚከብደውና ግን እኔ አሁን እዚህ ላይ ኡስታዝ አሪፍ ምክር ሰጥተዋል። ተጠቀሙበት እህቶቼ። እንደዚህ ያለ ባላችሁም ከሆነ ፍቅረኛችሁ ራሳችሁን ጠብቁ ውዶቼ። በገዛ ስልካችሁ ራሳችሁን አትጡ ማለት ነው። ወዳችኋለሁ። ቪዲዮውን ሙሉ ስላያችሁልኝ አመሰግናለሁ። መልካም ቆይታ። በሁለተኛ ቪዲዮ እስከምንገናኝ ባይ ባይ።